በቅርቡ በተጀመረው ሀገራዊ ምክክር ጉባኤ ላይ ተገኝተው የመክፈቻ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በንግግራቸው መካከል የጠቀሱት የሽብልቅ ፖለቲካ ሰምና ወርቅ ትርጓሜ ምን ይሆን? የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጨው፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹ ስንገነባ እያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችንን እንዳናከናውን የሚያደርጉ ኃይሎች አሉ ብለዋል። በዚህ አተያይ ትንታኔ ዜናችን አንኳር የፖለቲካ ሽብልቆችን ከታሪክ አንጻር ቃኝቷቸዋል። ደረጀ ይልማ ነኝ። ኢትዮጵያ ጥንታውያን ከሚባሉት ሀገራት አንዷ እንደሆነች ከ5000 ዓመት ያላነሰ ታሪክ እንዳላት እንደ ንቡረ እድ ኤርምያስ ከበደ ወልደ ኢየሱስ፣ ፕሮፌሰር ላጲሶ ጌዴሌቦ፣ ፕሮፌሰር ጌታቸው ኃይሌ፣ ፕሮፌሰር ኃይሌ ላሬቦ ወዘተ በጥናት ወረቀቶቻቸው ያረጋገጡት ጉዳይ ነው። በእነዚህ ዘመናት ቀደምት አባቶቻችን ሰርተው ትተውልን ካለፉት እጹብ ድንቅ ስራዎች መካከል የአክሱም ሐውልት፣ የላሊበላ ቤተ መቅደስ ህንፃዎች፣ የጎንደር ቤተ መንግስቶችና የአጼ ፋሲል ግንብ፣ የሐረር ጀጎል ግንብ ለታሪክ ምስክርነት የሚጠቀሱ ናቸው። ታሪክ ፍንትው አድርጎ እንዳስቀመጠው በእነዚህ ዘመናት ሀገራችን ከእርስ በርስ ጦርነት ተለይታ አታውቅም። እርስ በርስ የሚያባሉን ታዲያ ኢትዮጵያ በልጆቿ ጥበብ ከፍ ማለቷን ያስተዋሉ የውጭ ኃይሎች ነበሩ። እየዋል እያደር ደግሞ በሩቅ የሚያባሉን የፖለቲካ ሽብልቆች በቀጥታ ጣልቃ ለመግባት የሚያስችላቸውን ጠብ እያቋቱ ወረራ ይፈጽሙብን ያዙ። ጦርነት ተለይቷት የማታውቀው ሀገራችን በቀደምት ስልጣኔ ጥበባቸው ያበጇቸውና መተኪያ የሌላቸው ቅርሶቿ ወድመዋል። ለቁጥር የሚታክቱ ልጆቿ አልቀዋል። በዚያ ወቅት ይህች በዘመነ መሳፍንት አገዛዝ ኃይሏ የተዳከመችውን ሀገር መልሶ አንድ ለማድረግ የቋራው አንበሳ ካሳ ኃይሉ በንግስና ስማቸው አጼ ቴዎድሮስ ተብለው ተነሱ። አጤ ቴዎድሮስን በእነዚህ መሳፍንት ላይ በመዝመት ድል አድርገው ሀገራችን ተመልሳ እንደ ቀድሞ አንድ እንድትሆን መንገዱን ከፈቱ። ባደረጉትም ዘመቻ አንድም ቀን ድል ሆነው የማያውቁት ንጉሠ ነገሥት በሩቅ ሽብልቆች አይን የጎሪጥ መታየታቸው አልቀረምና ከአውሮፓውያን ጋር በተፈጠረው ችግር የእንግሊዝ ጦር እስረኞቹን ለማስፈታት በዘመተባቸው ጊዜ እጃቸውን ለወራሪው ጦር መስጠትን እንደ ውድቀት ቆጥረውት መቅደላ አፋፍ ላይ ሽጉጣቸውን ጠጥተው የክብር ሞት ጽዋ ተቀብለዋል። በታሪክ አውሮፓውያን የአፍሪካን ምድር እንደ ቅርጫ ስጋ በሚቀራመቱበት በዚያ ጊዜ ፋሺስት ኢጣሊያ በበኩሏ ኢትዮጵያን በሞግዚትነት ለማስተዳደር ያደረገችው ዲፕሎማሲያዊ ሙከራ በአጤ ምኒልክና እቴጌይቱ በጦር አበጋዞቻቸውም ዘንድ ተቀባይነት ባጣ ጊዜ የሽብልቅ ፖለቲካዋን በሚያሳጣ ድፍረት በወረራ መጣች። አጤ ምኒልክ ምታ ነጋሪት ክተት ሰራዊት አወጁ። በአዋጁ መሰረት ከ75 እስከ 120 ሺህ የሚደርስ የኢትዮጵያ ሰራዊት መሪዎቹን አጅቦ ጉዞ ወደ ጦርነቱ ስፍራ ቀጠለ። አጤ ምኒልክም እቴጌ ጣይቱን እንዲሁም ሌሎች ጦራቸውን ይዘው እንደ አውሮፓውያኑ አቆጣጠር በኦክቶበር 28 ቀን 1895 ከ18 ቀን ጉዞ በኋላ ወረኢሉ ከተማ ገቡ። ከደረቅ ወይም ዋናው ጦራቸው ሌላ በብዙ ሺህ የሚቆጠሩ ገበሬዎች፣ ሴቶችና ሕፃናት ወደ ጦሩ ግንባር አብረው ሄደዋል። ኢትዮጵያውያን ታዲያ ጠላታቸውን በአንድነት ወቅተው ባሸነፉበት የአድዋ ድል ክብራቸው የፖለቲካ ሽብልቁን ነቅለው ጣሉት። በቀዳማዊ ንጉሠ ነገሥት አጤ ኃይለ ሥላሴ ዘመነ መንግስትም እንዲሁ ከ40 ዓመታት የጦርነት ዝግጅት በኋላ በወረራ የገባብንን ለማዳ የሽብልቅ ፖለቲካ ተዋናይ ኢትዮጵያውያን በዱር በገደሉ መሽገው በአንድነት ክንዳቸው እንደነቀሉት ታሪክ ዘግቦታል። ጠቅላይ ሚኒስትር አብይ አህመድ በሀገራዊ የምክክር ጉባኤው ንግግራቸው የጥንቱን ታሪክ ብንተወው እንኳን በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው ሲሉ ሽብልቅ ፖለቲካ እስከዛሬም
ያልተወን የጠላቶቻችን ስልት መሆኑን አመልክተዋል። ኢትዮጵያ ለሺህ ዘመናት በባለቤትነት ይዛ ያስተዳደረችውን ቀይ ባህር ያጣችው ያልተመረጠና ያልተወያየ ሲሉ የጠሩት መንግስት በሸፍጥ አገሪቱን የጂኦግራፊ እስረኛ አድርጓታል ነው ያሉት። ጠቅላይ ሚኒስትር አብይ በዚህ ንግግር በኢትዮጵያ ላይ ለዘመናት ያልተቋረጠ የጠላትነት ስሜት አላቸው ያሏቸውን ሀገራት በስም አልጠሩም። ነገር ግን ኢትዮጵያ የቀይ ባህር ፍላጎቷን በተደጋጋሚ መግለጿን ስትቀጥል ከኤርትራ ጋር ያላት ግንኙነትም ውጥረት አጥልቶበታል። በታላቁ የህዳሴ ግድብ ጉዳይ ከኢትዮጵያ ጋር አለመግባባት ውስጥ ያለችው ግብፅም ከኤርትራ ጋር ወዳጅነቷን አጠናክራ ቀጥላለች። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለአካባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋና ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያውያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም ብለዋል። ጠቅላይ ሚኒስትሩ በዚያ ንግግራቸው ሁልጊዜም ጥቅማችንን አሳልፈን የምንሰጠው ስንገነባ ያልነበሩ፣ ስንጣላ ስንሻኮት የሚያንዣብቡ አሞሮች ስላሉ ነው ሲሉ ተደምጠዋል። በሌላ በኩል ደግሞ የሽብልቅ ፖለቲካ ባህሪያት ተቋዳሽ የሆኑትን መሰል ሀገር አፍራሾች ጠቅላይ ሚኒስትሩ በአሞራ መስለዋቸዋል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች በማለት ባስተላለፉት መልእክትም ከብቱን መርጠን የምንገዛ እኛነን፣ የቅርጫውን ባለቤት የምንወስን እኛነን፣ የተረፈንን የምንፈልገውን ካልሆነ በስተቀር የትኛውም አሞራ ከየትኛውም የቅርጫ መደብ ላይ አንዲት ኪሎ ስጋ መውሰድ እንደማይችል ላረጋግጥላችሁ እፈልጋለሁ ነው ያሉት። እንዲያም ሆኖ የኢትዮጵያን ክፉ ቀናት ተገን እያደረጉ በስኬቷ መካከል ሽብልቅ የሚገቡ ታሪካዊ ጠላቶቿ ትናንትም ነበሩ፣ ለዛሬም አይጠፉ፣ ነገም ለማነቀፍ መሞከራቸውን አይተውም። ያም ሆነ ይህ ኢትዮጵያውያን ሳጋ የሚገቡ ሽብልቆችን የሚመክቱት በአንድነት እየቆሙ ነውና ከአሸናፊነት ልካቸው ዝቅ ሳይሉ ይቀጥሉማል።